አሰላሙ አለይኩም ውዶቼ ተመልሼ መጥቻለሁ። ዛሬ እንግዲህ ብሩኬና ሀይሚዬ በተለያየ ቤት ነው የመጡት። አንድ ላይ አልመጡልንም። እነሱ ግን አንድ ላይ ናቸው። ለእኛ ነው አንድ ላይ ያልመጡት። እና ያው ሀይሚዬን በቤቷ ሚፍታህን ይዛ ከች ብላለች። ሚስጥሩ ወጥቷል። እና ሚኪም ደግሞ በቤቱ ብሩኬ ጋር ከች ብሎልናል። ብቻ ያው ዋናው አለመጥፋታቸው ነው። ሞር ግን በቃ ሁለታቸው ሀይሚዬና ብሩኬ ሲመጡ ሁለታቸው አንድ ላይ በጣም ደስ ይለናል። ግን ደግሞ ያው ሳይጠፉ ደግሞ እንደዚህ በሌላ ቤትም ቢሆን ችግር የለውም። ኢትስ ኦኬ እና ዋናው አለመጥፋታቸው ነው ማለት ነው። እና ሚኪም በጣም የምንወደው ወንድማችን ነው። ሚፍታህም እንደዚሁ መከታው በጣም የምንወደው ወንድማችን ነው። ሁለቱም ምርጦች ናቸውና መቻል ነው አንዳንዴ ማለት ነው። እንግዲህ ብሩኬና ሀይሚዬ አንድ ላይ ሳይመጡ በተለያየ ቤት ሲመጡ ያው መልካምነታቸው እንግዲህ ታውቃላችሁ። ሁሉንም ሰው እየዞሩ ያበረታታሉ ምናምን ነገርና ዛሬ እንግዲህ ሀይሚዬም ሚፍታህን ይዛልን ሚፍታህ ነው እያልኩ እየጠረጠርኩ ነበር። ግምቴ ግን እኔ ልክ ነኝ። ያው ፍፄና ሚፍታህ ነበር ያልኩት፣ ግን መጨረሻ ላይ አይ ሚፍታህ ይሆናል ብዬ አስቤ ነበረ ትላላችሁ። የምር ግን ስሬስ ግን ሚፍታህን አስቤው ነበር እሱ ነው የሚሆነው ምናምን ብዬ። ያው የሆነ ሰዓት ላይም አይታችኋላ በቀልድ መልክ ምናምን በፕራንክ መልክ ምናምን አድርጎ እኔና ሀይሚዬ ጋር መኖር አለብኝ ምናምን ነገር ብሎ ፍፄን ፕራንክ አድርጎት ነበር ካስታወሳችሁ ማለት ነው። ከዛም ተነስቼ ይሁን አላቅም ብቻ ያው እሱን ነበር የጠበኩት፣ ያው ሆኗል ማለት ነውና እስከ ዛሬ እንግዲህ ተደብቆ ነበረ። የተደበቀው ሚስጥር ወጥቷል ማለት ነውና ሚፍታህ መከታው ይመችክ፣ ምርጥ ልጅ ነው በነገራችን ላይና ለሀይሚዬና ለብሩኬም ወሳኝ ሰው ነው። ከጎናቸው ሆኖ ከዚህም በፊት ክፍተት ሲፈጠር ምናምን እንደ ታላቅ ኮርኮም እያደረገ ከዚህ በፊት ማስታርቆልን ነበር ምናምንና ብቻ ደስ የሚል ልጅ ነው መከታው። እንግዲህ ጥሩ ነው ለና ሀይሚዬም ለና ብሩኬም። ግን ያው እኔ ሶስተኛ ሰው ምናምን የምትሉ ልጆች ነበራችሁ በነገራችን ላይ ሶስተኛ ሰው ያስፈልግ ምናምን ትሉ ነበረ። እኔም እሱን አልደግፈውም ነበር። ግን ሚፍታህ ከሆነ ችግር የለውም ማለት ሚፍታህ በጣም አስተዋይና ጥሩ ልጅ ነው፣ መልካም ልጅ ነው። እና ደግሞ ሀይሚዬና ብሩኬን ታውቃላችሁ ያው አንዳንዴ እልክ ነገር አለባቸውና በመሀላቸው የሆነች ነገር ክፍተት ሲፈጠር ኮርኮም ያደርጋቸዋል ምናምን ነገር እና ጥሩ ነው እንደዚህ ታላቅ ልጅ አስተዋይ ነገሮችን የሚያገናዝብ ልጅ ምናምን ከጎናቸው መሆኑ በጣም ወሳኝ ሰው ነው፣ ወሳኝ ነገር ነው። እሱም ደግሞ ወሳኝ ሰው ነውና እኔ በበኩሌ ደስ ብሎኛል እሱ ሚፍታህ መሆኑ ምናምን አለ አይደለ ለሁሉም ነገር ብቻ ከጎናቸው ስለሆነ በጣም ደስ ብሎኛል። እና ሌላው ደግሞ እንግዲህ ሚኪ መጥቷል ዛሬ ብሩኬን እያመሰገነ ምናምን ነውና በቃ የድንግል ማርያም ልጅ ክብሩን ይሰድ። ከዛ በተጨማሪ ደግሞ ከጎኔ ማን እንዳለ ታውቃላችሁ። ብሩኬ ከጎኔ ነው ሁሌም ቢሆን ማለት ነው። ማርያምና ወደ አዲስ አበባ እንድመጣ አዲስ አበባ መጥቼ ብዙ ነገሮችን እንድላመድ አሁን ራሱ በቅርብ የጀመርኩት ተከታታይ ድራማ አፍላ ፍቅር ላይ እየሰራው እንደሆነ ታውቃላችሁ። ለሱም በቃ የብሩኬ ውሳኔ እኔ ህይወት ውስጥ ትልቅ ለውጥ አምጥቶልኛል ማለት ያለኝን ነገር በደንብ እንደወጣ የረዳኝ ወንድሜ ነው። አላቅም በቃ ማርያምን እግዚአብሔር ሰው ነው የሚሰጠው። ብሩኬ ለኔ ከተሰጡ ሰዎች ውስጥ አንደኛው ነው። እንጃ አሁን ትናንትና ክሬቲቭ አዋርድ አብረን ነበር የሄድነው። በቃ እንደ ታላቂ እንደ አባቴ ምናምን በቃ አለኝ ብዬ እንዳሰብኩት ሰው ከሱ ጎን ነበር የሄድኩት። ግን ምንድነው ቃል የገባውለት እዛው በቃ ቀጣይ ዓመት የኔ እንደሆነ ከኔ እንደማያልፍ በቃ አደርገዋለሁ ብዬ ነው ቃል የገባውለት እና እግዚአብሔር ፈቅዶልኝ ምኞቴ ተሳክቶ ከመድኃኒዓለም ጋር ቡቡን ቀጣይ ዓመት በቃ ክሬቲቭ አዋርድ መድረክ ላይ ወጥቼ ባስደስተው ምናምን በጣም ደስ ይለኛል። ደግሞ አደርገዋለሁ እርግጠኛ ነኝ። የኔ ወንድም በጣም እንግዲህ ታሳካዋለህ። ሚኪ ወንድማችን በርታ፣ ጎበዝ ነህ፣ በጣም ጀግና ልጅ ነህ። በጣም ታይለንት ያለው ልጅ ነው። በትወና ብቃቱን እንግዲህ እያሳየን ነው ቲክቶክ ላይ ምናምንና ዛሬ ላይ እንግዲህ ቲክቶክ አዋርድ ላይ ተገኝቻለሁኝ። ቀጣይ ዓመት ደግሞ የኔ ይሆናል ዋንጫው እያለ ነውና ያሳካልህ፣ አላህ ያሳካልህ። ወንድማችን በጣም ጀግና ልጅ ነው በነገራችን ላይና አበረታቱት ውዶቼ። እና ብሩኬንም በቃ መድረክ ላይ ወጥቼ እሱን ማመስገን ምናምን ፈልጋለሁ ላይክ ምናምን እያለ ነውና በጣም ደስ የሚል ልጅ ነው።
በጣም ነው የሚወደው። ለብሩኬ እንግዲህ ያለው ሪስፔክት ያለው ክብር ያለው አክብሮት ምናምን የተለየ ነው እና በጣም ነው የሚወደው። ብሩኬም እንደ ታናሽ ወንድሙ ምናምን አለ አይደለ? እኔ እንጃ ብሩኬ መልካም ሰው ነው እኮ ወላሂ። እና አላህ ይጨምርልህ ብቻ። ነበር ከየት አውቄ ነው እስከዛሬ ነበር ነው በኔ ፊት አጨሰታቃለ እንደዚህ አይነት ነገር ነው አይቼም አላውቅም። እሺ አሁን ጫትስተኝ አንተ እንከባበር ስለምንጫት ነው የምታወራው? ጤና የለም ብሩኬ በእናትህ አንተ እግዚአብሔርን እንጣላለን ፈነክታለሁ። በዚህ ስነ ስርዓት አይስ አንተ እናትህን አታስብም እንዴ? ስንት መስዋዕትነት ከፍላለህ እንዴ እዚህ ደረስከው? የምን መጃጃል ነው? እና ይጠቅማል በለኝ አብረን እናጨስ። ምን ይጠቅማል? ይጠቅመኛል። ምን ይጠቅማል? ምን አንተ እንድታጨስ አልፈልግም። ምን ታገኛለህ? እሺ እኔ እንዳደርገው ማትፈልገውን ነገር ለምን ታደርጋለህ? እንግዲህ ዛሬ ብሩኬ ተገኝቷል። ፕራንክ አድርገውታል ሚኪና ሲጋራ እያጨሰ ምናምንና ትምህርት አለው በነገራችን ላይ። ያው የሁሉም አሁን ላይ በብዛት ወጣቱ ተዘፍቆ ያለበት መጥፎ ነገር ሱስ ነውና አላህ ከእንደዚህ አይነቱ ሱስ አውጥቷችሁ ጠንካሮች ናችሁ ጎብዛችሁ ምናምን በጥሩ ደረጃ በጥሩ ማለት በጥሩ ነገር ላይ የምትሰማሩ ያደርጋችሁ። እንግዲህ እዚህ ሱስ ውስጥ የተዘፈቃችሁ ልጆች ማለት ነውና ማለት ብዙ ጊዜ ወጣቶቹ ተስፋ በመቁረጥ በተለያየ ነገር ምናምን ራሳቸውን ሱስ ውስጥ ያስገባሉ ማለት ነው። ግን ያ መፍትሄ አይደለም ማለት የሆነ ነገር ስናስብ ነገሮች ህይወት እንግዲህ ሁሌ እንትን አትሆንልንም አይደል? ቀኝ አትሆንልንም ማለት በህይወታችን ስንኖር ብዙ ውጣ ውረዶች ይገጥሙናል። ያሰብነው ነገር ቶሎ ላይ ይሳካ ይችላል ምናምን ላይክ የሚያጋጥሙን ነገሮች መጥፎ ነገሮች ይኖራሉ መሀል ላይ ምናምን እንደዚህ ይሄ የህይወት ውጣ ውረድ ነው። እንግዲህ ግን በዚህ አይነት ውስጥ ተስፋ አለመቁረጥ ወሳኝ ነገር ነው ማለት ነውና ተስፋ ቆርጣችሁ ሌላ አጉል ሱስ ውስጥ መጥፎ ቦታ ላይ ራሳችሁን ከምታስገቡ ትግስት አድርጋችሁ ነገሮችን በትግስት ከፈጣሪያችሁ ጋር ወደፊት መጓዝ ነው ያለባችሁ ማለት ነውና እንግዲህ ብሩኬ እየተቆጣው ነው። ከየት አውቄ ነው አንተን እንትን ምልክ እንዴት እንደዚህ ታደርጋለህ ምናምን ብሎ ተቆጥቶታል እንግዲህ እና ብሩኬ ይመች ወንድሜ። እንዲህ ነው ምራ ልክ ሚኮ ጄጄ እንደተባልኩኝ ቡካያ እንዲ ወደ መድረክና ነው መላው ብዙ ፊት አገር ሳይኛ ጽፍ ያብቃሽ ግን ታሳከለ ግዴታ ነው። ቀጣይ ዓመተኛ ነው። ቅድም እየነገርኳቸው ከኛ ፋሚሊ ጋር ነው እዛ የምንገኘው አይደል? ቅድም እየነገርኳቸው ነበር ማለት ምን እየልሻቸው ዛሬ ፕራንክ ብቻ ላረጋ አይደለም የጠራው እግዚአብሔርን አጋጣሚውን ማግኘት እፈልግ ነበር አገኘኝ። ዛሬ በጣም ላመሰግን ነው የምፈልገው ማለት ያው የራሱ አይመሰገንም ይገባኛል። ግን ታውቂያለሽ እኔ ቡታጀራ ላይ ነበርኩበትን ሁኔታ ምናምን የምሰራበትን መንገድ ምናምን አንተ ታውቃለህ። ቡካ ማርያምን ስለ እናቴን ለመጀመሪያ ጊዜ ስረዳ መንገድ የነበርከው አንተ ነህ ማለት አንተን ካገኘው በኋላ እናቴን በትንሹም ቢሆን አስደስቻታለሁ። ብዙ ነገሮችን ማድረግ ችያለሁ። አላውቅም ማርያምን ምን እንደምልህ አረ ማርያምን ከልቤ ነው አይደለም እግዚአብሔርን አይደለም ምስኪን የምር በቃ ምርጥ ልጅ ነው ወላሂ። ብሩኬን በቃ እንዴት ነው መድረክ ላይ ወጥቼ እሱን ማኮራው የሚለው ሀሳብ ላይ ነው በቃ ያለው አሁን ማለት ነውና አንዳንዴ ውዶቼ በህይወታችሁ ላይ በጣም ትልቅ አሻራ የጣለ ሰው ጥሩ ነገር በቃ ህይወታችሁን መስመር ያስያዘላችሁን ሰው እንዴት አድርጋችሁ ማመስገን እንዳለባችሁ ራሱ ቃላት ያጥራችኋል ምናምንና ሞርዛን ደግሞ በአካል እንደዚህ ከምታመሰግኑት ሰው ፊት ሰው ከተሰበሰበበት ፊት ምናምን ትልቅ መድረክ ላይ ሆናችሁ ያን ሰው ስታመሰግኑት የሆነ ውስጣችሁ የሆነ ስሜት ይሰማችኋልና በዛ ልክ ነው በቃ ሚኪ እንትን ማለት የፈለገው ማለት ነው። በቃ ብሩኬ ማስደሰት የፈለገውና ፈጣሪ ያሳካል ምኞትን ለእናትህ ምናምን እናትህን አኩርተህ ቤተሰቦችን ምናምን ራስህንም ጥሩ ደረጃ ላይ አድርሰክ እንደምናይክ ተስፋ እናደርጋለን። ሚኪ ወንድማችን በርታ ጎበዝ ነክ ምናምንና ብሩኬም እንግዲህ ለዚህ መስመር ያስያዝክ ምናምን ነገሮችን እንትን እያልክ ልክ ላይክ በቃ እንደ ወንድም አድርገህ ምናምን እንትን ስለምትለው በጣም ምስጋና ይገባሃል ብሩኬ። የሁሉንም እናት ለሁሉም እናት እንግዲህ እምንደርስ ያርገን ብሏል። አያችሁ አስተሳሰቡ ብሩኬ የምሬ ነው። መልካም ልጅ እኮ ነው ወላሂ። እንደዚህ ከምናየው ኢቭን ራሱ በካሜራ ጀርባ ያለውን ቅንነትና መልካምነት ለሰዎች ምን ያክል ክብር እንዳለውና ከራሱ በላይ ለሰዎች የሚያስብ አይነት ልጅ መልካም ልጅ እንደሆነ እየመሰከሩለት ነው። እንግዲህ ሚኪም ከሚገባው በላይ መስክሮለታልና አላህ ይሄን ጸባይህን አይቀይርብህ። ብቻ ፈጣሪ ይጠብቃችሁ ሁላችሁንም። እንግዲህ ሚኪ ደግሞ ሀሳብህን ምኞትህ ተሳክቶ እናየዋለን ኢንሻአላህ ማለት ነው። 1 አመት ምናምን እኔ እሱን ሳቀው 1 አመት ምናምን ሆኖኛል እና
1 አመት ሙሉ ማለት የማይቀየር ባህሪው አንድ የሆነ ሰው አይቻለውና ሀይሚትዬ የኛ ተናፋቂ የብሩኬ ንግስት መታልናለች። እንግዲህ ተናፍቃ ነበር ወላሂ በአንድ ቀን ማለት ነው። እኛ ምን ይሻለናል ግን ወላሂ ብሩኬ ብቻ መጥቶ ሀይሚ ከጠፋች ሀይሚን እና እንትን እንላለን እናፍቃለን። ሀይሚ መታ ብሩኬ ሲጠፋ ብሩኬን እናፍቃለን ምናምንና ልጆቹም እንዲያስነኩን አናቅም። ብቻ ግን ሀይሚዬ መታለች እንግዲህ ሚፍታህን ይዛ ማለት ነው። ተደብቆ ነበረ የተደበቀው ሚስጥር ወጥቷል እንግዲህ ሊታይ ነው ምናምን ማለት ነው። እና ሚፍታህም እንግዲህ በጣም አስተዋይ ጎበዝ ልጅ እስከዛሬ ድረስ ብዙ ነገር እየመከረ እየኮረኮመ አንዳንድ ነገሮችን እንትን እያለ እያገዛቸው ምናምን አለ አይደለ በሀሳብ ደረጃ በምናምን ብቻ ከጎናቸው ሆኖ ያለውን ነገር ባለው ነገር ሀሳብ ሸር እየተደራረጉ እስካሁን ድረስ አለን እና በጣም ጥሩ ልጅ ነው። ጸባዩ የማይቀያየር ልጅ ነው። መልካም ልጅ ነው እያለች ነው እንግዲህ ሀይሚዬ ያስታውቃል። ሚፍታ በነገራችን ላይ በጣም አስተዋይና ምርጥ ልጅ ነው። አላህ ይጨምርልህ ወንድማችን። ሃይ ምንድነው ቪዲዮ ሀሳቡ ነገር እስከዛሬ ድረስ በጣም ድብቅ ሰው ነበርክ። አንተ የትኛው ባለስልጣን ነህ? የትኛው ማን ነህ? እስከዛሬ ድረስ አንተ በድብቅ ቤተሰቦች የምታስጨንቃቸው ሃይሚ። ስለዚህ ነገር አንዳንድ ነገር የትርሽ ኦርደር ትራይንግ ማለት ነው። ትሞታለህ። እንደምትሞት እያሰብክ ኑር። የምር ምንም ተንኮል አልሰራብሽ። እንደምትሞት እያሰብኩ ኑር አላለችም። ደስ ይላል ግን እንደዚህ አይነት ነገሮችን ግን እንትን ማለት ራሳችሁን እንድታነቃቁ አለ አይደለ? የምሬን ነው። የሆነ ጥሩ ጥቅሶች ምናምን ማስቀመጥ ማለት ነው በጣም አሪፍ ነው፣ ይጠቅማል። ራሳችሁን እንትን እንድትሉ ያደርጋችኋል። ሪፍሬሽ እያደረጋችሁ ራሳችሁን ምናምን ይሆናል አይደለ? አርቃችሁ እንድታስቡና የሆነ ነገሮችን መስመር እያስያዛችሁ እንድትሄዱ ይረዳችኋል። ገባችሁ? እንድትጠነክሩ ምናምን ይረዳችኋል። እንደዚህ በስራም ሊሆን ይችላል፣ በተለያየም ነገር ሊሆን ይችላል ምናምን እንደዚህ አይነት ነገሮችን እንትን ማለት በጣም አሪፍ ነገር ነው በነገራችን ላይ። እና ብዙዎች እንደዚህ አለ አይደለ በእውቀት ደረጃ አሪፍ ሰፋ ያለ እውቀት ያላቸው ልጆች እንደዚህ አይነት ነገር አላቸው በነገራችን ላይ ማለት ነው። በፕሮግራም ነው የሚጓዙት ምናምን ነገርና ደስ ይላል። ሚፍታህ ጀግና ልጅ ነው። እንግዲህ እንደምታዩት ክላሱ መጽሐፍ አለ የሚያነበው ምናምን ላይክ እንደዛ ብቻ ብዙ ነገሮች አሉ። ጂምም አላቸው መሻላ። እኛ ብሩኬን እንደዚህ እንትን በሚለው ሰዓት እንዴት ነው ስፖርት ምናምን ያቆመ መስሎኝ ነበረ ብሩኬ ማለት ነው። ግን መሻላ ቤታቸው ውስጥ አስገብተው እየሰሩ ነው ማለት ነው። አራራራ ያበደ ነው። ብቻ ተመችቶናል። እና ሀይሚዬም እንግዲህ ጅም ጀምራለች። ሀይሚዬ እንግዲህ ልፖክሳችሁ ነው እያንዳንዳችሁ እና እንትን ላይ አንጠልጥሏት አላስቀራትም ወይ እኔ ሚፍታህ እና ብቻ ደስ ይላል። እንግዲህ ሀይሚትዬ በዚህ መንገድ መታ የሚፍታህንም ክላስ አሳይታኝ አስጎብኝታናለች። ምግቧንም እንግዲህ ቆንጆ ምግብ ጣፋጭ ምግብ ሁሌ እየሰራች እንደምታበላቸው አስመስክራለች። መስክረውላታል ማለት ነው። ባለሙያ እንደ ብሩኬ ባለሙያ ሚስት እንዳለው አስመስክሯል እንግዲህ ማለት ነው። እና ብቻ ይመቻችሁ። በጣም ደስ ብሎኛል ሁለታችሁንም ስላየኋችሁ። እንግዲህ ውድ የጨረቃ ፋሚሊ ቤተሰቦች መልካም ምሽት፣ መልካም ቆይታ ይሁንላችሁ። መልካም ቆይታ አልኩኝ፣ ቆይታ አይደለም ሌሊት ነው የሚባለው። መልካም ሌሊት ብያለሁ። አላብዛባችሁ። ባይ ባይ።